ፈረንሳይ ከእረፍት በፊት ተፈተንም ራሷን አረጋግታ በመጨረሻው ኪሊያን ምባፔ የሀገሩ የሁል ጊዜም ከፍተኛ ግባግቢነትን ክብረ ወሰን በሰበረበት ጨዋታ እጅግ አስደሳች በነበረው በዚህ በሜትላይፍ ስቴዲየም ሴኔጋልን 3-1 በሆነ ውጤት ማሸነፍ ችላለች። ተቀይሮ የገባው ብራድሊ ባርኮላ እና ካፒቴኑ ኪሊያን ምባፔ ሁለት ድንቅ ጎሎችን ጎን ለጎን ያስቆጠሩ ሲሆን ምባፔ አሁን በዓለም ዋንጫው ላይ የሚስራብ ክሎዝን የግብ ማስቆጠር ሪከርድ ለመስፈር ሁለት ጎሎች ብቻ ይቀሩታል። ለሀገሩ ደግሞ በ58 ግብ አንደኝነቱን ማረጋገጥ ችሏል። ቡድኑ በአጠቃላይ በዓለም ዋንጫ ያሳየው እጅግ አሰልቺ አጀማመር ምን ያህል ውጤታማ በሆነ መንገድ ማስወገድ እንደሚችል በማሳየቱ ይህን ውድድር ለማሸነፍ ያለውን እጩነት ይበልጥ እያጠናከረ እንዲሄድ አስችሎታል። በመጀመሪያው አጋማሽ የሴኔጋል ፈጣን አጥቂዎች ከውድድር በፊት ቅድመ ግምት ከተሰጣቸው ሀገራት አንዱ በሆነው ቡድን ላይ የታዩበትን በርካታ ግርፎቶች ሳያወጡ ወይም መቅረታቸው ወይም መጠቀም ሳይችሉ መቅረታቸው አዳጋጅ ሆኖባቸዋል። በሁለተኛው አጋማሽ ግን በፕላኔታችን ላይ ምርጡ ቡድን እንደሆነ እንዲሁም ፈረንሳይ ማሳየት ትችላለች ማለት ነው። ለኤምባፔ ታሪካዊ ዕለት የነበረበትና እርሱ በአጠቃላይ ቡድኑን በተምሳሌትነት የወከለበት ነበር። በመጀመሪያዎቹ 45 ደቂቃዎች ጥሩ የሚባል ነገር ወይም ጥሩ እንቅስቃሴ አልነበረውም። ከኳስ ጋር ንክኪውን በጣም ደካማ ነበር። ሴኔጋልን በጥሩ ሁኔታ መከላከል ችሎ ነበር። እንዲሁም ትክክለኛና አሪፍ ቻንስ የሚባለውን ፈጥሮ የነበሩት ከዕለት በፊት ሴኔጋሎች ነበሩ። በሁለተኛው አጋማሽ ግን የመጀመሪያዎቹ ደቂቃዎች ብቻ ፈረንሳይን ሊቋቋሟት እንደማይችሉ ማሳየት ቻሉ ማለት ነው። ማይክል ኦሊሴ እንዲሁ ሁሉንም ነገር መቀየር የሚችል ተጫዋች እንደሆነ ከረፍት በኋላ በነበረው አቋሙ ማየት ይቻል ነበር። ይህም ቡድኑ ለረጅም ጊዜ ያህል ጥንቁቅና በራሱ የማይተማመን መሆኑ ምናልባት ይበልጥ ተስፋ አስቆራጭ አድርጎት ሊሆን ይችላል። ፈረንሳይ ወደዚህ ውድድር የመጣችው በፊት መስመሯ ላይ ባለው አስደናቂ ተሰጥኦ ምክንያት ሊቀረውን በማይችል ከፍተኛ ግምት ምክንያት ነበር። የባሎን ዶር አሸናፊው ኦስማን ዴምቤሌ እና የአውሮፓ ቻምፒዮንስ ሊግ አሸናፊው እንዲሁ ከኦስማን ዴምቤሌ ጋር ዴዚሬ ዶዌ ጥሩ የውድድር ዘመን ያሳለፈው እንዲሁም የቡንደስሊጋ ምርጥ ተጫዋች ሆነው ማይክል ኦሊሴ እና ኪሊያን ምባፔን ይዘው ነበር ማለት ነው። ያ የፊት አራቱ መስመር በጣም አስደሳች ከመሆኑ የተነሳ ዓለም በዲዲዬ ዴሾፕ ላይ ያሉ ከዚህ በፊት የነበሩ የፈረንሳይ ብሔራዊ ቡድኖች በውጤታቸው እንጂ በማይስብ እግር ኳሳቸው ወይም በአሰልቺ አጨዋወታቸው የሚታወቁ ቡድኖችን ይሰራ ነበር። በሜትላይፍ ስቴዲየም የታየው የመጀመሪያ አጋማሽ ያለምንም ጥያቄ ወደዛ አሰልቺ ቡድን የተመለሰ ፈረንሳይን ያሳየ ይመስል ነበር። በኋላ ግን ፈረንሳይ ሁሉንም ነገር በመቀየር ከረፍት በኋላ ምን ያክል ተጠባቂ ሀገር እንደሆነች ማሳየት ትችላለች ማለት ነው። ያ የአራት አጥቂ መስመር ደግሞ ለዚህም ደግሞ ዋነኛ ምክንያቱ የነበረው ጁሊዮስ ኮንዴን ለማገዝ ማይክል ኦሊሴ በቀኝ በኩል ነበር የተሰለፈው። ኡስማን ዴምቤሌ ነበር በ10 ቁጥር ቦታ ከረፍት በፊት መጫወት የቻለው ማለት ነው። በዚህም ምክንያት ለስብሉሶች ኳስን ማግኘት አልቻሉም ነበር፣ ወደፊትም መፍጠር አልቻሉም። ከነሱ ይልቅ የሴኔጋል ብሔራዊ ቡድን የተሻለ የማጥቃት እንቅስቃሴ ነበራት። በተለይ ደግሞ ከረፍት በፊት በጣም አክቲቭ የነበሩት ጃክሰን እና እንዲሁም ደግሞ የክሪስታል ፓላስ አጥቂ ኢስማኤል አሳር በጣም ጥሩ እንቅስቃሴ ያደርጉ ነበር። ይህንንም ደግሞ ፈረንሳዮች መቆጣጠር አልቻሉም ነበር። በተለይ ከረፍት በፊት የፈረንሳይ ምርጥ ተጫዋች የነበረው ዳዊት ኦፓሚካኖ ነበር። ኦፓሚካኖ የሁለቱን ተጫዋቾች እየተቀያየሩ የሚደርሱበትን ሩጫዎች በትክክል መቆጣጠር ችሎ ነበር። ለዛም እንግዲህ ፊዚካል ባትሎችን ሲያሸንፍ በደንብ ስንመለከተው ነበር ከረፍት በፊት። ይህም ደግሞ ፈረንሳይ ነጥብ ተጋርታ እንድትወጣ አድርጓታል። ከምንም በላይ ግን ከረፍት በፊት የነበሩ ሁለት ሙከራዎችን ማንሳት ብንሞክር ሁለቱም ሙከራዎች የሴኔጋል አደገኛ ሙከራዎች ነበር። በተለይ ደግሞ ኒኮላስ ጃክሰን በግራ እግሩ የመታት ኳስ የጎሉን አንግል ገጭታ ነበር መመለስ የቻለችው። ከዛም በኋላ ደግሞ እንግዲህ ሴዲዮ ማኔ ያችን ብልጠት ተጠቅሞ እንግዲህ ሁሉ የምናውቀውን ሴዲዮ ማኔ በጨዋታው ላይ ቀዝቀዝ ያለ እንቅስቃሴ ነበረው። ነገር ግን የሆነ ኳስ ድሪብል አድርጎ አንድ ወሳኝ ሞመንት ላይ ወደ ማጥቃት ክልል ያሻገራትን ኳስ እንግዲህ ኢስማኤል አሳር ከዛ የተሻለ ሙከራ አድርጎ ጎሉን ማስቆጠር ይገባው ነበር። ምክንያቱም ከቅርብ ርቀት ነበር ኳሱን ከግብ በላይ እንዲወጣ አድርጎ የመታው ማለት ነው። ይህም በጣም የሚያስቆጭ አጋጣሚ ነበር። ከዛ በተለየ ግን ፈረንሳዮች ያደረጉት ምንም ነገር አልነበረም። በጣም ወደ ኋላ ተስበው ይጫወቱ ነበር። በጣም አክቲቭ የነበሩት ተጫዋቾች የመሃል ሞተሮቹ ሁለቱ አውሬል ሹዋሜኒ እና አድሪያን ራቢዮት ነበሩ። ጎል ዕድል መፍጠር አልቻሉም። ኪሊያን ምባፔ የሚያናክል ፕሌይ አልነበረውም። በዚህ ምክንያት ፈረንሳዮች በጣም ብዙ ነገር መቀየር እንደነበረባቸው ያሳይ ነበር ማለት ነው። ከዛም በኋላ እንግዲህ ያንን ማድረግ ችለዋል። እንደሚታወቀው እንግዲህ በወግ አጥባቂነቱ ወይም ደግሞ በኮንዘርቫቲቭነቱ የምናውቀው ዲዲዬ ዴሾፕ ምንም አይነት ተጫዋች ሳይቀይር ኦሊሴን ብቻ ግን በዴምቤሌ ቦታ ቀይሮ ወደፊት መግባት ቻለ ማለት ነው። በዚህም እንግዲህ ማይክል ኦሊሴ በጣም ብዙ ነገሮችን መፍጠር ቻለ ማለት ነው። ወዲያውን ነበር ከ8 ደቂቃ በኋላ ማይክል ኦሊሴ በሚገርም ሁኔታ በሳጥኑ ውስጥ ጥልቅ ሩጫ በማድረግ ኳስን የተደረገለትን ኳስ በግሬት ተች በኮንትሮል በማድረግ እንግዲህ
ወደ ጎል የሞከረው። ለዚህ በጣም ወሳኝ የነበረው የሴኔጋሉ ግብ ጠባቂ ኤድዋርድ መንዲ ኳሱን ገና ኮንትሮል ሲያደርግ ነበር ከርቀት ወጥቶ ዲፌንድ ማድረግ የቻለው። ለዛም ኳሱን ማዳን ችሏል ማለት ነው። ኦሊሴ በጣም የወሰነውን ኳስ ነበረ ኤድዋርድ መንዲ በመውጣት ኳሱን ማስቀረት የቻለው። በጣም የሚገርም የበረኝነት ስራን የሰራው። ከዛም በኋላ ደግሞ ማይክል ኦሊሴ እንዲህ አይነት ኳስ ለራሱ ለኪሊያን ምባፔ ማድረስ ቻለ። ይህንንም እንዲሁ ወጣ በማለት ስፔሶችን በማጥበብ ይህ ግዙፍ በረኛ እንዲሁ ሴኔጋልን ማዳን ቻለ ማለት ነው። እንግዲህ እዚህ ሰዓት ላይ ውድ አድማጮቻችን ከረፍት በኋላ ፈረንሳይ ፍጹም የተለየ ቡድን መሆኑን መመልከት ትችላላችሁ። ምክንያቱም ማይክል ኦሊሴ በ10 ቁጥር ቦታ ላይ መጫወት ሲችል ምን አይነት ተጫዋች እንደሆነና ዘንድሮ ያሳየው ቁጥር በጣም ብዙ ነገር ስለሱ የሚገልጽ መሆኑን መመልከት ይቻላል ማለት ነው። በ58ኛው ደቂቃ ደግሞ ኪሊያን ምባፔ ኳስ ድሪብል አድርጎ 16-53 በመግባት ተጠልፎ ይወድቃል። ለዚህም ፋውል የሰራበት ተጫዋች ተብሎ የታመነው ሳዲዮ ማኔ ነበር። ነገር ግን የዕለቱ ዳኛ የነበሩት ቀጥታ የማዕዘን ምት ነበር የሰጡት። ከዛም በኋላ እንግዲህ በቪዲዮ አሲስት ሬፈሪ ወይም ደግሞ በረዳት ዳኛ በቫር ታግዘው ሞኒቶር ጋር ሄደው ጨዋታውን ቼክ እንዲያደርጉ ትዕዛዝ ይሰጣቸዋል ወይም ደግሞ ከአጋሮቻቸው ያንን በማድረግ ሄደው ሞኒተሩ ላይ ደጋግሞ ከተመለከቱ በኋላ የሰጡት መግለጫ የነበረው እንግዲህ ኪሊያን ምባፔ ሳዲዮ ማኔ እየወደቀ የነበረውን ሳዲዮ ማኔን እሱ ቀድሞ እንደነካው እና ይህም ፔናልቲ የማያሰጥ ግን ፍጹም ቅጣት ምት ሳይሆን የኮርነር ኪክ እንዲሆን ብለው አዘዙ ማለት ነው። ከዛም በኋላ እንግዲህ ጨዋታው እንዲሁ እየተጋጋለ ሙሉ ለሙሉ የጨዋታው ሚዛን ወደ አንድ ቡድን ማጋደል ጀመረ ማለት ነው። ፈረንሳይ በደንብ ጨዋታውን ዶሚኔት ማድረግ ጀመረች። ማይክል ኦሊሴም እንግዲህ በጣም ብዙ የተለያዩ ነገሮችን ማድረግ ጀመረ። ዴዚሪ ዱዌ ምናልባት ከአራቱ አጥቂዎች ወደ አድማጮቻችን ስንጠቅሳቸው ከነበሩት ቀዝቀዝ ብሎ የነበረው ኡስማን ዴምቤሌ ነበር። ለዚህም የኋላ ላይ ተቀይሮ ወጥቷል። ነገር ግን ከዛ ሁሉ በፊት በ66ኛው ደቂቃ ማይክል ኦሊሴ በሚገርም የዲያጎናል ኳስ ፓስ ዲያጎናል ሩጫ ሲያደርግ የነበረውን ኪሊያን ምባፔን ማግኘት ቻለ። በዛም መሰረት እንግዲህ ኪሊያን ምባፔ ለበረኛው ሜንዲ ምንም እድል ሳይሰጥ ኳስን ቀጥታ በመጀመሪያ ንክኪ መረብ ላይ ማሳረፍ ቻለ ማለት ነው። ለዚህም እንግዲህ የሁለቱ ተጫዋቾች ጥምረት በጣም የሚገርም ነበር ማለት ነው። በዚህ መሰረት ፈረንሳይ ከረፍት በኋላ ባደረገችው ጥረት የሚገባትን 1-0 መምራት ቻለች ማለት ነው። ከዛም እንግዲህ ዴዚሪ ዱዌ አሁንም ማጥቃትን ቀጥሎ በጥሩ ሁኔታ በግራ እግሩ ኳስን መሞከሩ ሜንዲ ኳሱን መመለስ ቻለ። በተለይ የሴኔጋል የመሃል ቡድን ተጫዋቾች የመሃል ሜዳ ተጫዋቾች በጣም መቀዛቀዝ ውስጥ ነበሩ። በጣም መዳከም እንደታየባቸው በግልጽ ይታይ ነበር። ይህንንም ተጠቅሞ እንግዲህ በ82ኛው ደቂቃ በጣም ክፍት ከመሃል ሜዳ አድራን ራቢዮት ለብራድሊ ባርኮላ በደምቤሌ ተቀይሮ ለገባው ብራድሊ ባርኮላ ኳስ ፓስ ማድረግ ቻለ። የሚገርም የረጅም ርቀት ኳስ ነው ፓስ ማድረግ የቻለው መሬት ለመሬት። ለዚህ ኳስ ደግሞ በጣም ስፔስ መፍጠር ደግሞ ኪሊያን ምባፔ በጣም ትልቅ ስራ ሰርቷል። ምክንያቱም ኦልሞስት ሁለቱን የመሃል ሜዳ ተከላካዮች ይዟቸው እሱ ወደሚሄዱበት አቅጣጫ ሲሄዱ ነበር ያን ክፍተት ኦልሞስት ኳሱን ረዘም አድርጎ የሰጠው ማለት ነው ራቢዮት ባርኮላም የመጀመሪያ ንክኪው በጣም አስገራሚ ነበር። ከዛም በኋላ እንዲሁ ዲንክ አድርጎ ጎሉን ማስቆጠር ቻለ ማለት ነው። ከዛም ፈረንሳይ 2-0 መምራት ጀመረች። በጣም ነገሮች ሁሉ ኮምፎርታብል ይመስሉ ነበር። ግን እንዲሁ በ95ኛው ደቂቃ ለሴኔጋል ተቀይሮ የገባው ኢብራሂም ምባዬ ወይም ደግሞ የፒኤስጂ ወጣት ተጫዋች የሚገርም ጎል ማስቆጠር ቻለ። ለዚህም ደግሞ ምናልባት የፈረንሳይ ግብ ጠባቂ ማይጊናን የራሱን የሆነ ብሌም ሊወስድ ይገባል። ምክንያቱም ከዛ የተሻለ አርጎ ኳሱን መቆጣጠር ይገባው ነበር ወይም ፓንች ማድረግ ነበረበት። ነገር ግን ፋር ፖስት ሲጠብቅ ኒር ፖስት የመታውን ኳስ ራሱ ነበር ወደ ጎል ፓንች ያደረገው ማለት ነው። ለዛም ፈረንሳይ 2-1 መምራት ጀመረች ወይም ሴኔጋል 1 ጎል መቀነስ ቻሉ። ነገር ግን ያው ኳስ እንደተጀመረ ማይክል ኦሊሴ በሁለት ተጫዋቾች መሃል እንደምንም አልፎ በጣም ርቀት ያለው ኳስ ነው ግን ፓስ ማድረግ ቻለ። ያንን ኳስ ፓስ የተደረገውን ኳስ ኪሊያን ምባፔ ከ30 ያርድ ርቀት የሚገርም ጎል ማስቆጠር ቻለና እንግዲህ ምናልባት የዓለም ዋንጫ ለሱ የሚቀነው ውድድር እንደሆነ ማስመስከር ቻለ። ለዚህም እንግዲህ 14ኛ ጎሉን በማስቆጠር ራሱን በደማቅ ታሪክ መጻፍ ችሏል። ቅድምም መግቢያችን ላይ ማንሳት እንደቻል ነው የመጀመሪያ ጎሉን ሲያስቆጥር ከኦሊቪዬ ዢሩ ጋር የፈረንሳይ የምንጊዜም ምርጥ ኮከብ ጎል አስቆጣሪ መሆን ችሎ ነበር በ57 ጎል ማለት ነው። ከዛም ይሄ በ96ኛው ጎል ደቂቃ ያስቆጠረው ጎል ደግሞ 58ኛ ጎል በመሆን የፈረንሳይ ከፍተኛ ጎል አስቆጣሪ መሆን ቻለ። ከዚህም በተጨማሪ እንግዲህ ከሚሼል ፕላቲኒ ጋር በኢንተርናሽናል ውድድሮች ለፈረንሳይ ብዙ ጎል በማስገባትም እኩል መጋራት ቻለ ማለት ነው። እንግዲህ ኪሊያን ምባፔ ይህንን እያደረገ እንግዲህ ፈረንሳይን ታድጓል ማለት ነው። ይሁን እንጂ ፈረንሳይ እና ምባፔ ሙሉ 3 ነጥብን ለማግኘት እንግዲህ
ከረፍት በኋላ ያሳዩት አቅም በጣም በቂ ነበር ማለት ነው። ከጨዋታው በኋላ ዲዲየር ዴሾፕ ስለ ኪሊያን ምባፔ የሰጡት አስተያየትን ስንመለከት ሰዎች አሁንም እሱን ይተቹታል። ነገር ግን እሱ አልፎ አልፎ ያው ጨዋታ ላይ ፕሬስ አያደርግም፣ አይንቀሳቀስም በሚል አስተያየት እንደሚተቹት አውቃለሁ። ነገር ግን በአንድ እንቅስቃሴ ብቻ ነገሮችን ሊወስንልህ እንደሚችል ሁሌም ማሳያል። ስለዚህም ለዚህ እኔ በሱ ሙሉ እምነት አለኝ፣ በሱም ደስተኛ ነኝ ብለዋል። ከዚህም በተጨማሪ ሰዎች እሱ በቂ መከላከል አይሰራም፣ ነገር ግን ታዲያ እነዚህን ያለውን ለመከላከል አይደለም። ምክንያቱም ይህ የ27 ዓመት ወጣት ከመጀመሪያው ቀን ጀምሮ ዛሬ 2 ግቦችን በማስቆጠሩ በፊት እንደ ካፕቴንነቱ ለግሩፑ ብዙ ነገር ያደርጋል ብሎ በሱ ያለውን እምነት እንዲሁ ማጠናከር ችሏል። ለሱ እኔ በጣም ደስተኛ ነኝ። በትልቅ እውነተኛ ጨዋታም ላይ በተለይም ዓለም አቀፍ ታዳሚ ባለው በዚህ ጨዋታ ላይ ግብ ማስቆጠር ይፈልግ ነበር፣ እሱንም ማድረግ ችሏል። ለዚህም ደግሞ ትክክለኛ አውራ ያለው ተጫዋች ነው በማለት እንግዲህ አስተያየት ሰጥቷል ማለት ነው። በዚህም ምድብ እንግዲህ ኖርዌይ ኢራቅን 4-1 በማሸነፍ የምድቡ መሪ ሆናለች። ፈረንሳይ ደግሞ እንደሚታወቀው 3-1 በማሸነፍ ማለት ነው። እንግዲህ ቀጣይ ሁለተኛ ዙር ጨዋታ በምድብ አይ ፈረንሳይ ከኖርዌይ የሚያደርጉት ጨዋታ ይጠበቃል ማለት ነው። ውድ አድማጮቻችን እንግዲህ ፈረንሳይ ከሴኔጋል ያደረጉትን ጨዋታ ያቃኘንበት ፕሮግራም ይህንን ይመስል ነበር። ኪሊያን ምባፔ ሪከርዶችን እየሰባበረ ለዚህ በቅቷል። አሁንም 2 ጎሎችን ማስቆጠር ከቻለ በዓለም ዋንጫ ምንጊዜም ከፍተኛ ጎል አስቆጣሪዎች ውስጥ አንዱ መሆን ይችላል ከሚሮስላቭ ክሎዝ ጋር በመሆን ማለት ነው። እስካሁን ባለው ኪሊያን ምባፔ 14፣ ሮናልዶ ሉዊስ ናዛሪዮ ዴሌማ ወይም ደግሞ R9 15 ጎሎች እንዲሁም ደግሞ ሚሮስላቭ ክሎዝ ከጀርመኒ 16 ጎሎችን በማስቆጠር በዓለም ዋንጫው ታሪክ ከፍተኛ አስቆጣሪ ናቸው። 2 የምድብ ጨዋታ ይቀራቸዋል። እስካሁን ባላቸው አቋም ደግሞ ፈረንሳይ እንግዲህ ብዙ እንዲሁም እስከ ዋንጫ ድረስ ትጠበቃለችና ኪሊያን ምባፔ ምን ያክል ጎሎችን ያስቆጥራል፣ ሪከርዶችን ይሰብራል፣ አሁን ባለው አቋምስ እንደሚቀጥል ከሆነ የባሎንዶር ተስፋ ሲኖረው ይሆን? ምክንያቱም ኦስማን ዴምቤሌ ዛሬ ባሳየው አቋም ከሆነ ጭራሽ የሚገባው አይሆንም ማለት ነው። በዚህ ሁኔታ የሚቀጥል ከሆነ ምናልባት ባሎንዶር ነገር ምናልባት ለኪሊያን ምባፔ የሚሰጥ ሊሆን ይችላል ማለት ነው። እንግዲህ ሀሳብ አስተያየታችሁን ጻፉልን። ቪዲዮ ከተመቻችሁ ላይክ እና ሼር እያደረጋችሁ ቤተሰብ ይሁኑ። ከዚህም በተጨማሪ ቻናላችን ሰብስክራይብ በማድረግ ቆየት ያሉና አዳዲስ የስፖርት መረጃዎችን እንዲሁም ደግሞ የዝውውር ዜናዎችን ስለ ፉትቦል ይዘን እንቀርባለን። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቴንኪው ባይ ባይ።